ሰይጣን አንተን ይሄን ያህል መጣል ከቻለ እግዚአብሔርማ ከዚህ በላይ እንዴት ማንሳት አይችልም? ሰይጣን እንኳን እንደዚህ አድርጎ ከጣለ መንፈስ ቅዱስማ እንዴት ማንሳት አይችልም? የሚል ብዙ ጊዜ አልለወጥም ማለት እኔ በቃ ቤት ሰርቶብኛል፣ አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አልለወጥም አንበል። በጣም አንድ ሁል ጊዜ በጣም የምወደው አንድ ቃል አለ። ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዙ እንደዚህ አድርጎ እንዲሰማን አያደርገውም። በእውነት ነው የምናገር። እዚህ ላይ ባዕድ አማርኛ የተረጎመው ሰው ሸጋ አድርጎ ተርጉሞታል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አእምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችሁ? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል። ቅዱስ ቀሌምንጦስ ዘሮም ለምን እረሳለሁ ትለኝ እንደሆነ የማይረሳው መንፈስ ቅዱስ ከአንተ ቢለይ ነዋ ይላል። ስለዚህ እንዳትረሳ ከፈለክ የማይረሳውን መንፈስ ቅዱስ ገንዘብ አድርግ። ጌታ ምን ብሏቸዋል? እንዳትረሱ ያስታውሳቸዋል ነው ያላቸው። ሐዋርያት እኮ ያስተማራቸውን ረስተው ነው የስቅለት ዕለት ሲፈሩ የዋሉት። መንፈስ ቅዱስ ወደዚች ምድር ተመስሎ የወረደባቸው 4 መንገዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራባቸውን መንገዶች የሚያሳዩ ናቸው ነው። የመጀመሪያው መንፈስ ቅዱስ በምን አምሳል እንደሚወርድ ነው የተነገረው? በውሃ ትንቢተ ኢዩኤል ምዕራፍ 2 ቁጥር 28 ውሃ ተመስሏል። እክኡ እምነ መንፈሴ ላዕለ ኩሉ ዘሥጋ ዲበ ኩሉ ዘሥጋ ይላል። በሥጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ይላል። በሥጋ ለባሽ ላይ ሁሉ መንፈሴን አፈሳለሁ ሲለው መንፈስ ቅዱስን ምን እያለው ነው? አሁን ውሃ እያለው። የዮሐንስ ወንጌል ምዕራፍ 7 ላይ ደግሞ ዘጸማ ይምጻ ኀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ፣ መጽሐፍ እንደተናገረ ከዚህ ሰውም የሕይወት ውሃ ይፈልቃል ብሎ መንፈስ ቅዱስን ውሃ ብሎታል። ትንቢተ ኢዩኤልም በሥጋ ለባሽ ላይ ሁሉ ውሃን አፈሳለሁ፣ መንፈሴን አፈሳለሁ፣ መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ብሎታል። መንፈስ ቅዱስን ውሃ ያለው ለምን ማለት ፈልጎ ነው? አንደኛ መንፈስ ቅዱስ በምን ላይ አፈሳለሁ ነው ያለው? በሥጋ ለባሽ ላይ ሁሉ አፈሳለሁ። ይሄን ያለበት ምክንያት ሰዎች ምንም ሥጋውያን ቢሆኑ ሃይማኖት ካላቸው መንፈስ ቅዱስ ከነሱ አይርቅም ነው። ሥጋ ያለው አንድ ሰው በሆነ ሁሉ ላይ ዘር ግንድ ሳይለይ ለሁሉ እንደሚሰጥ ሲያጠይቅ ነው በሥጋ ለባሽ ላይ ሁሉ ያለው። ቀድሞ ግን በአብርሃም ልጆች ላይ ነው ረድኤቱ የሚያርፍ። አሁን ግን በሥጋ ለባሽ ላይ ሁሉ ሲል ዘር፣ ቋንቋ፣ ቀለም ሳይለይ ለሁሉ ይሰጣል። ሁለተኛ ሥጋ በለበሰ ሁሉ በሰው ሁሉ ላይ ማለት ነው የመጀመሪያው። አሁን ደግሞ ሥጋውያን እንኳ ቢሆኑ መንፈስ ቅዱስ አይለያቸው። ለምን? ውሃ ስለሆነ ማለት ሊያነጻቸው ነው የሚያድርባቸው ማለት ነው። ውሃ ምንድን ነው ስራው? ማንጻት ነው። ጰራቅሊጦስ ማለት ምን ማለት ነው? መንጽሔ ማለት ነው። ስለዚህ ሊያነጻቸው ያድርባቸዋል። ባንነጻ እንኳን ለማንጻት ያድርብናል መንፈስ ቅዱስ። ባንነጻ እንኳን ለማንጻት ያድርብናል። የምትፈልገው ነገር አለች። ጥረትና ፈቃድን ይፈልጋል። ግን ጥረትን ፈቃድን ይፈልጋል። ባንነጻ እንኳን ለማንጻት ያድርብናል። ስለዚህ መንፈስ ቅዱስ እድፋችንን ፈጽሞ የሚያነጻ የሕይወት ውሃ ነው ማለት ነው። የሕይወት ውሃ ነው።
ሁለተኛ ውሃ ምንድን ነው የሚያደርገው? ይሄን እግዚአብሔርን የተጠማች ኃጢአትን ብዙ ጊዜ መጻሕፍት ምንድን ነው የሚሉት? በረሃ ይሉታል፣ ሐሩር። ሄኖክም እርስ በርሳቸው የማይቀራረቡ ቆላዎችን አየሁ ይላል እና ኃጢአትን ቆላ ይለዋል። ኃጢአት ቆላ ይባላል፣ በረሃ ይባላል፣ ሐሩር ይባላል። መንፈስ ቅዱስ ደግሞ የነፍስን ጥም የሚቆርጥ ነው። የነፍስን ጥም የሚቆርጥ ለምሳሌ ልንገራችሁ። ኃጢአት አንዱ ችግሩ አለመጠገቡ ነው። የዛሬን ሰርቸው ድጋሚ አንሰራም ስንል ዛሬ እንደዚያ እንላለን እንጂ በሌላ ቀን ደግሞ መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። ሌላ ቀን ደግሞ የዛሬ እንላለን መልሰን እንሰራዋለን። የኃጢአት መልስ የለውም። አንድ ሰው ግን ጥሙ የሚረካው መንፈስ ቅዱስን ያገኘለት ነው። ስለዚህ መንፈስ ቅዱስ ውሃ መባሉ የሰው ልጅ የምኞቱ ማረፊያ ነው። የመጨረሻ የሰው ልጅ የልቡ ማረፊያ መንፈስ ቅዱስ ነው። ጥም የሚቆረጠው ያ ማለት የልብ ሰላም ማለት ነው። ሰው ርፍ የሚለው መንፈስ ቅዱስ ያድርብን። ለምን አሁን አንድ ጊዜ ይሁን ሰውነታችን ቆሽሾ ወይም ሰው መንገድ ስንሄድ ውለን በጣም ብዙ ላብ ሲፈሰን ውሎ ድንገት ውሃ ስንታጠብ የእረፍት ስሜት የሚሰማን ለምንድን ነው? የሰው ልጅ በንጽህና የሚያርፍ ፍጡር ስለሆነ ነው። ፍጥረታችን ራሱ ለንጽህና የተፈጠረ ነው። እድፈት እረፍት አይሰጠንም። ክፋት አያሳርፈንም። የሚያሳርፈን መንጻት ስለሆነ ነው። ስለዚህ መንፈስ ቅዱስ የሚያነጻና ጥም የሚቆርጥ ነው። ሶስተኛው መንፈስ ቅዱስ በውሃ ተመስሎ መነገሩ ለፍሬ የሚያበቃን ስለሆነ ፍሬ የለሾችን ለፍሬ የሚያበቃ ስለሆነ መንፈስ ቅዱስ ውሃ ጠጥቶ አትክልት እንደሚያፈራው መንፈስ ቅዱስ ፍሬ ቢስ ክርስቲያኖችንም ቢሆን ለፍሬ ያበቃቸዋል። ለዚህ ነው በትንቢተ ኢሳይያስ ወይበል አሐዱሂ እስመ ይውስአነ ማንም ሰው እኔ ደረቅ እንጨት ነኝ አይበል ያለው። ለዚህ ማንም ሰው እኔ ደረቅ እንጨት ነኝ አይበል። ለምን? መንፈስ ቅዱስ ካደረበት ማንም ሰው ለፍሬ ይበቃል። እኔ ፍሬ የለሽ ሰው ነኝ፣ ፍሬ ቢስ ሰው ነኝ ማለት የለበትም። መንፈስ ቅዱስ ካደረበት ፍሬ የሌለው ሰው የለም በምድር ላይ። ይማርም አይማርም በምድር ላይ ፍሬ የሌለው ሰው የለም። መንፈስ ቅዱስ ያደረበት ሰው የምናፈራቸው ደግሞ ምንድን ናቸው? እነዚያ 9 ናቸው። ገላትያ ምዕራፍ 5 ቁጥር ስንት እንደሆነ 16 ጀምሮ እንደሆነ ነው የምንረዳው። ቁጥር ከሳትኩ ታስተካክሉታላችሁ። ወፍሬውኒ ለመንፈስ ቅዱስ ብሎ የመንፈስ ቅዱስ ፍሬውም ይታወቃል ይላል። ተስፋ፣ ትዕግስት፣ ቸርነት፣ በጎነት እነዚህ የመንፈስ ቅዱስ ፍሬዎች ናቸው። መንፈስ ቅዱስ ያደረበት ሰው እነዚህን ፍሬዎች ይለቀሙበታል ማለት ነው። እነዚህ ፍሬዎች ይለቀሙበታል። አንድ ሰው መንፈስ ቅዱስ እንዳደረበት የምናየው እነዚህን ፍሬዎች ሽርክክ አድርጎ ስናየው ነው። በየዘለላው እነዚህን አፍርቶ ስናየው። ፍቅር የሌለው ሰው መንፈሳዊ ነኝ ማለት አይችልም። የመንፈስ ፍሬ ነው አለ። ሎሚን ሎሚ የምናሰኘው ፍሬውን አይተን፣ ሙዝን ሙዝ ያልነው ፍሬውን አይተን፣ ብርቱካን ብርቱካን ያልነው ፍሬውን አይተን። ሰውን መንፈሳዊ የምንለው እነዚህን ፍሬዎች ስናይበት፣ ለእነዚህ ፍሬዎች ስለሚያበቃ ፍሬ የሌላቸውን ፍሬ ምንድን ነው ያላቸው? ጌታ ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር ቁጥር 10 ላይ ወሬሰክሙ ከመ ትሁሩ ወፍሬ ትፍረዩ፣ እንድትሄዱና ፍሬ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያችሁም ለዘላለም ይኖራል አላቸው። ፍሬ እንድታፈሩ እልካችኋለሁ ያላቸው ሐዋርያት ቀድሞ ፍሬ አልነበራቸው። መንፈስ ቅዱስ ያድርባቸው ነው ይህን ፍሬ ያፈሩት። ስለዚህ ይህን ፍሬ እንዲያፈሩ ግን ምንድን ነው ያላችሁ? እስዕድ ወለአብ፣ አብን እለምነዋለሁ ይፈኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ፣ የእውነት መንፈስን ጰራቅሊጦስን ይልክላችሁ ዘንድ እሱም አለ መንፈሰ ጽድቅ ዘይክ ለዓለም ለሲኦቶ፣ ዓለም ገንዘብ ሊያደርገው የማይቻለው የእውነት መንፈስ እልክላችኋለሁ። እሱም የሚያረክሙ ኩሎ ያዘክረክሙ ኩሎ፣ ሁሉን ያስተምራችኋል፣ ሁሉን ያስታውሳችኋል አላቸው።
ቅዱስ ቀሌምንጦስ ዘሮም ለምን እረሳለሁ ትለኝ እንደሆነ የማይረሳው መንፈስ ቅዱስ ከአንተ ቢለይ ነዋ ይላል። ስለዚህ እንዳትረሳ ከፈለክ የማይረሳውን መንፈስ ቅዱስ ገንዘብ አድርግ። ጌታ ምን ብሏቸዋል? እንዳትረሱ ያስታውሳችኋል ነው ያላቸው። ሐዋርያት እኮ ያስተማራቸውን ረስተው ነው የስቅለት ዕለት ሲፈሩ የዋሉት። ረስተን ነው የምንበድለው። እንዳትረሳ ግን ከመንፈስ ቅዱስ አትራቅ። ስለዚህ መንፈስ ቅዱስ በውሃ መመሰሉ ለፍሬ ስለሚያበቃን፣ ጥማችን ስለሚቆርጠው፣ ከድፋችን ስለሚያነጻን፣ ለፍሬ ስለሚያበቃን መንፈስ ቅዱስ በውሃ ተመስሏል። ስለዚህ ለዚህ ነው ቄሱ ወውሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ለኩልነ ይላል። ሁላችንን የሚያነጻ መንጽሒ የሚያነጻ ጰራቅሊጦስ መንፈስ ቅዱስም ቡሩክ ነው የሚለው ለዚህ ነው። የሚያነጻ መጽንዒ የሚያጸና። ስለዚህ እዚህ ውስጥ አንድ ነገር ልንገራችሁ። መንፈስ ቅዱስን በስጋ ለባሽ ላይ አፈሳለሁ ማለት ፍጹም ስጋዊ እንኳ ብንሆን ይሄን ሶስት ነገር ሊያደርግልን መንፈስ ቅዱስ ከኛ ርቆ አያውቅም። እነዚህን ሶስት ነገሮች ሊያደርግልን ግን ምንድን ነው የሚለው? አንድ ነገር ግን ተናግሯል። እክኡ ነው ያለ። አፈሳለሁ። እስኪ አንድ ጥያቄ ልጠይቃችሁ። ውሃ ወደ ላይ ይፈሳል ወደ ታች? ወደ ታች ነው የሚፈሰው አይደለም? ይሄ ማለት ምን ማለት ነው? ትሁት ወደ ሆነ ሰውነት ነው መንፈስ ቅዱስ የሚያድረው። አፈሳለሁ ያለው ለዚህ ነው። ወደ ላይ ያለከዋለሁ አይደለም ያለው፣ አፈሳለሁ ያለው በተሰበረ ልብ ነው መንፈስ ቅዱስ የሚያድረው። ቢያንስ አንድ ነገር ያስፈልጋል፣ በደለኛነትን ማመን ማለት። ልበ ትሑተ ወየዋህ ይሜንን እግዚአብሔር፣ የተሰበረ ልብን እግዚአብሔር አይንቅም የተባለ ለዚህ ነው። ስለዚህ መንፈስ ቅዱስ ውሃ ከላይ ወደታች እንዲፈስ ከሰማይ ይወርዳል፣ ውሃው ነው ይፈሳል መባሉ መፍሰስ በሚል ግስ የተነገረለት ለምንድን ነው ስትሉ በተሰበረ ልብ ስለሚያድር ነው። አለሁ አለሁ ማለት ስህተትን አለማመን መንፈስ ቅዱስ እንዳያድርብን ይከለክላል። ጸጋም የሌለን ሁኑ ትዕቢተኛም ሁነን እንደው ምን ይዘልቃል? የተለሰነ መቃብር ማለት ይሄ ነው። ሁለተኛ መንፈስ ቅዱስ ስለዚህ ከኛ ውስጥ በምን ይሰራል ስትሉት፣ በእኛ ህይወት ውስጥ በምን ይሰራል ስትሉ፣ በማንጻት ከዛስ ጥማችን በመቁረጥ ሶስተኛስ በምን ይሰራል? ለፍሬ በማብቃት። ስለዚህ ለፍሬ አብቃኝ እያል መጸለይ፣ ለፍሬ አብቃን እያል ማስቀደስ፣ ለፍሬ አብቃን እያል መጾም፣ እያሰብን መጾም። ዝም ብሎ ጾም ሲመጣ አሁን እንግዲህ ነገ ጾም ሐዋርያት መጥቷል። ጾም ማለት የምግብ አድማ አይደለም። አሁን እንግዲህ ጾም ሐዋርያት መጣ። ባለፈው ጾመ ነቢያት አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። ጊዜ ታስታውሳላችሁ አይደል? አዎ፣ አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት። አሁን ጾም ሐዋርያት ነገ ሊገባ ነው። መንፈስ ቅዱስ ስለዚህ ከኛ ውስጥ በምን ይሰራል ስትሉት፣ በእኛ ህይወት ውስጥ በምን ይሰራል ስትሉ፣ በማንጻት ከዛስ ጥማችን በመቁረጥ ሶስተኛስ በምን ይሰራል? ለፍሬ በማብቃት። ስለዚህ ለፍሬ አብቃኝ እያል መጸለይ፣ ለፍሬ አብቃን እያል ማስቀደስ፣ ለፍሬ አብቃን እያል መጾም፣ እያሰብን መጾም። ዝም ብሎ ጾም ሲመጣ አሁን እንግዲህ ነገ ጾም ሐዋርያት መጥቷል። ጾም ማለት የምግብ አድማ አይደለም። አሁን እንግዲህ ጾም ሐዋርያት መጣ። ባለፈው ጾመ ነቢያትን አንድ ሰው አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት እላችኋለሁ። ጊዜ ታስታውሳላችሁ አይደል? አዎ፣ አንድ ጾም ሲጾም አንድ ጥያቄ ማስመለስ አለበት። አሁን ጾም ሐዋርያት ነገ ሊገባ ነው። ስለዚህ ዝም ብሎ ጾም ሐዋርያት ገባ ብሎ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ያው ኢንቴንሽናሊ እያሰቡ ሲጾም ነው። እያሰቡ ሲጾም ነው። ፍሬ እንዳፈራ እርዳኝ ከተባለ ይረዳል። ስለዚህ መንፈስ ቅዱስ ለፍሬ የሚያበቃን ከሱ ጋር የምንገናኝባቸውን መስመሮች ሁሉ እሱን እያሰብን ስናደርገው ነው። ሁለተኛው መንፈስ ቅዱስ ለኛ በእኛ ህይወት ውስጥ በምን መንገድ ይሰራል ሲባል፣ ይሄ ግን የሚሰራው በንስሐ ነው ብያቸዋል። ሁለተኛው ከኛ የሚሰራው በምንድን ነው ስትሉ፣ በነፋስነቱ ነው።
የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ወመጻ ግብተ ነፋስ አውሎ ጥቅል ነፋስ መጣ ይላል። ጥቅል አውሎ ነፋስ ኃይለኛ ነፋስ መጣ ይላል። ሐዋርያት በአንድ ቤት ውስጥ እንደተሰበሰቡ ጥቅል ነፋስ። ለምንድን ነው መንፈስ ቅዱስ ነፋስ የተባለው? ነፋስ የተባለው ለምን ይመስላችኋል? መንፈስ ቅዱስ ነፋስ የተባለበት ምክንያት በነፋስ መልክ ነው ከኛ ጋር የሚሰራው። አስተዋይነትን በመስጠት ይሰራል። አስተዋይነትን በመስጠት በቅዳሴ ጊዜ ሀበነ ልበ ወልቡና ምንለው ለዚህ ነው። ልብንና ልቡናን ስጠን ምንለው ለዚህ ነው። አስተውሎት ማለት ማስተዋልን ይሰጣል። ማስተዋልን ይሰጣል። ነፋስ ፍሬን ከገለባ እንዲለይ ክፉና በጎ የምንለይበትን አእምሮ ይሰጠናል። መጻሕፍትን እንድናስተውል ያደርገናል። መጻሕፍትን እንድናስተውል ስናነብ እንዲገባል እንዲጣፍጠን ያደርጋል። ስንለምነው ነው ግን መጽሐፍ ቅዱስ እናነብና እንቅልፋችን ይመጣል። የሮጥን ሄደን መጽሐፉን ግልጥ አይደረግም። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አቡነ ዘበሰማያት ደግሞ አቤቱ መንፈስ ቅዱስ ሆይ ደጅህን ክፈትልኝ ተብሎ ነው የሚነበበው። እንደዛ ስናደርግ ገና አንድ ገጽ ሳናነብ እንቅልፋችን ይዞን አይሄድም መጽሐፉ ላይ። ስለዚህ መንፈስ ቅዱስ ፍሬን ከገለባ እንድንለይ ያደርገናል። ለበጎ ነገር እንዳንዘገይ ያደርገናል። መፋጠንን ነገ እያሉ መኖርን ያርቅልናል። ትጋትን ይሰጠናል። ነፋስ ፍጥነት ነው ያለው። ትጋትን ያድላል መንፈስ ቅዱስ። ስለዚህ መንፈስ ቅዱስ በነፋስ መልኩ ይሰራል ማለት እሱ ነው። እንድናስተውል ያደርገናል። ትጋትን ይሰጠናል። ጣዕም ይሰጠናል። የኢትዮጵያ ሊቃውንት ሲተረጉሙት አባቶቻችን ነፋስ መዓዛ ያመጣል፣ መንፈስ ቅዱስም መዓዛ ጸጋን ያመጣልና ይላሉ። ስለዚህ መዓዛ ነፍስን ያመጣል። ጣዕም የሚባለውን ይሄ ጸሎት ላይ ጣዕም ጾሙ እንዲጣፍጠን፣ ጸሎቱ እንዲጣፍጠን፣ ቅዳሴ እንዲጣፍጠን እንደው ዝም ብሎ እንደ ስራ በተደጋጋሚ ልምዱ ሆኖብን የምናደርገውን ነገር እየተሰማን እንድናደርገው ያደርጋል። መንፈስ ቅዱስ ይረዳል። ይሄን በረቀቀ መንገድም ይረዳናል። መንፈስ ቅዱስ ነፋስ መባሉ ለዚህ ነፋስ ግድግዳ አይከለክለውም፣ ተራራ አይጋርደውም፣ ወንዝ አያስቀረውም። ነፋስን መንፈስ ቅዱስ እኛን በማናውቀው መንገድ ይረዳናል። በማናውቀው መንገድ ከአእምሯችን በላይ በሆነ መንገድ እና ለዚህ ነው በጣም አንድ ሁልጊዜ በጣም የምወደው አንድ ቃል አለ። ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው። ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዙ እንደዚህ አድርጎ እንዲሰማን አያደርገውም። በእውነት ነው የሚናገር እዚህ ላይ በአውደ አማርኛ የተረጎመው ሰው ሸጋ አድርጎ ተርጉሞታል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም። አእምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችኋል? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ በአንዳች ነገር አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል። አእምሮን ሁሉ የሚያልፍ ማለት እንጎዳበታለን ባልነው ነገር እንድንጠቀምበት፣ አልቋል ያልነው ነገር በረከት እንዲሆን፣ ጠፍቷል ያለው እንዲገኝ፣ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ እውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም፣ ልብንም የሚያሳርፍ ሰላም፣ በቀመር የማይገኝ ሰላም። ገሌ ወዳጄ ነው ብደውልለት እንዲያደርገኛል፣ ብነግረው እንዲያደርገኛል፣ ገሌና ገሌ ተመካክረው እንዲያደርጉልኝ ካልነው ውጭ ያላሰብነው ወዳጅ በመስጠት የባዕድ ዘመድ የዱር መንገድ እየሰጠ ፍጹም እረፍትን የሚሰጥ መንፈስ ቅዱስ ነው። እሱን ማመን እምነታችን እንዲጨምርልን አሁንም መለመን። ስለዚህ መንፈስ ቅዱስ ደንቆሮ ብንሆንበትም እንዲህ አድርጎ ይረዳል። ሶስተኛ አልተገነዘብነው ይሆናል እንጂ በዚህ መልኩ ያረዳው ሰው የለም።
ሶስተኛ መንፈስ ቅዱስ ሲወርድ ምንድን ነው? ወሬው ልሳናተ እሳት ክፉላተ በእሳት ላንቃ ወረደ ነው። እሳት ሆኖ ለምደ የወረደ። ስለዚህ መንፈስ ቅዱስ በእሳት መንገድ ይረዳል። በእሳት መንገድ በእሳት መንገድ መውረዱ መንፈስ ቅዱስ ሶስት ነገር ነው የሚያደርግልን። አንደኛው እሳት ጉልበተኛውን ብረት ያቀልጣል። በጣም የሚያስደንቀው ነገር እኮ ነው። ብረት ትልቅ ድንጋይ የሚፈነቅለውን ማረሻ እሳት ግን ያቀልጠዋል። እንዲጠመዛዘዝ ያደርገዋል፣ እንዲተጣጣ። መንፈስ ቅዱስ እኛን የመለወጥ ኃይል አለው። የፈለገ ጠንካራ ልብ ቢኖረን እሱን ሰብሮም ይለውጣል። ቅዱስ ዮሐንስ አፈወርቅ ከተነጋገራቸው ንግግሮች አንድ በጣም የሚገርም ንግግር አለው እና ቴዎድሮስ የሚባል ጓደኛ ነበረው ቅዱስ ዮሐንስ አፈወርቅ በትምህርት ቤት አብሮት የተማረ እና ይህ ሰው በማይገባ ኃጢአት ውስጥ ወድቆ ተስፋ ቆርጦ ሳለ መነኩሴ ነበረ። ቅዱስ ዮሐንስ አፈወርቅ መልእክት ተላከለት እና እዚያ የላከው መልእክት ውስጥ አንድ የሚገርም ንግግር አለው። እሱ ምንድን ነው? ሰይጣን አንተን ይህን ያህል መጣል ከቻለ እግዚአብሔርማ ከዚህ በላይ እንዴት ማንሳት አይችልም የሚል። ሰይጣን እንኳን እንደዚህ አድርጎ ከጣለ መንፈስ ቅዱስማ እንዴት ማንሳት አይችልም የሚል። ብዙ ጊዜ አልለወጥም ማለት እኔ በቃ ቤት ሰርቶብኛል፣ አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አልለወጥም አንበል። ዲያብሎስ የሚፈልጋት ቁልፍም ይችላል። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰንም ሊሆን ይችላል። መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። ስለዚህ መንፈስ ቅዱስ እሳት ነው። ቃለ እግዚአብሔር ያድለቀልቆ ለገዳም የተባለ ይሄን የእግዚአብሔር ቃል በረሃውን ያናውጠዋል የተባለ በረሃ የተባለ እኮ የኛው ሰውነት ምድረ በዳውን ያናውጠዋል የተባለው ይሄንን ያናውጠዋል። ጽኑ ልብ ያላቸው ሰዎች ናቸው ቃሉን እስከሰሙ ድረስ። ደንዳና ልብ ያለው ሰውም ቢሆን የእግዚአብሔርን ቃል ሳያቋርጥ ከሰማ ይለወጣል። ስለዚህ ተጣጥፈንም ተቀጥቅጠንም ችግሩ እሳት ውስጥ አልገባ ማለታችን። ስለዚህ እሳት ውስጥ አንድ ሰባኪ ምንድን ነው የሚያደርገው? አሁን አንድ ሰባኪ ምንድን ነው ስራው? ሰባኪን እንዳንጥረኛ ውሰዱት። መንፈስ ቅዱስ ምንድን ነው? እሳት ነው። ስለዚህ ሰባኪ ምንድን ነው የሚያደርገው? ሰዎችን አምጥቶ እሳት ውስጥ መክተት ነው። የእግዚአብሔር ቃል አሁን እዚህ እሳት ውስጥ እየገባ ነው። እርግጠኛ ሆኜ ነው የምነግራችሁ። አንድ ሰባኪ ምክር አይደለም የሚለግሰው፣ ዕውቀት አይደለም የሚያካፍለው። ሰዎች ወደ መንፈስ ቅዱስ ሰው ይውላችሁ። ለምን አንድ 80 መጽሐፍ ቅዱስን በቃል አያጠናውም? ሰው እግዚአብሔርን መንፈስ ቅዱስ ካልነካው ጥቅስ በመሸምደዱ ሊለወጥ አይችልም። መንፈስ ቅዱስ ሲዳስሰው ነው የሚለወጠው። ወደ መንፈስ ቅዱስ ደግሞ እንድንዳስስ ምን ያደርገናል? አምነን መማር ያስፈልጋል። በቃልህ አቅልጠኝ እንዴ! ለቃሉ እኮ እግዚአብሔር እኮ ቃል ገብቶለታል። ቃል ገብቷል። ዕብራውያን ምዕራፍ 4 ላይ አለ። እስመ ቃለ እግዚአብሔር ከመ ሰይፍ ዘክልኤ አፉሁ። ምንድን ነው? የእግዚአብሔር ቃል ይሰራል። ወይበልዕ እምሰይፍ ዘክልኤ አፉሁ ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተ እመሌሊት፣ አጥንትን ከጅማት ስጋን ከአጥንት ይለያል። የእግዚአብሔር ቃል ይሰራል ይላል ቅዱስ ጳውሎስ። ይሰራል። በኢሳይያስም ቃሌ ሳይመታ ተወርሮ አይመለስም ይላል። ስለዚህ የእግዚአብሔር ቃል ይሰራል። አሁን ወደ ጉባኤ ስንመጣ እስቲ እንደው ሰው ከሰምቼ ልምጣ ብሎ አይደለም የሚመጣ። የመንፈስ ቅዱስ እሳት ውስጥ ለመግባት ነው የሚመጣው። እንደዛ አድርገን ስንመጣ መንፈስ ቅዱስ እሳት ውስጥ ዋልን ማለት ነው። አንድ ቀን እግዚአብሔር ያቀልጠናል። ከዚያ ይሰራናል። ደግሞ እሱ እግዚአብሔር ይሰራል።
ቦኑ ይብሎ ግብር ለላኩሁ ለምን ከመዝ ትገብረን ይላል ቅዱስ ጳውሎስ። በውኑ ሸክላ ሰሪው እንዲያርገ ለምን ትሰራኛለህ ይለዋልን ይላል። ስለኛ ሸክላ እግዚአብሔር ደግሞ ሰሪያችን መንፈስ ቅዱስ ራሱ እንደወደደ አድርጎ ይሰራል። የሰው ልጅ ግን ሲመጣ በአርዮስፋጎስ አደባባይ ዛሬ ምን አዲስ ነገር ተነገረ ብለው ተረት ሊሰሙ እንደሚሄዱ ሰዎች ምን አዲስ ተነገረ ብሎ ለመስማት ሳይሆን የሚመጣው ጌታዬ እዚያ ሰዓት ውስጥ ክተተኝ ብሎ ነው የሚመጣው። መንፈስ ቅዱስ ሰዓቱ ውስጥ ሲጨምረን ጌታ እንዲህ ብሏል። የሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ እሳት አምጻይኩ ለብሔር ምን ተፈቅድ ዘይንበለ አንድ ዶት ለዚች ምድር እሳት አምጥቼላታለሁ የነደደች ከሆነች ዘንድ ነው እንጂ ሌላ ምን እሻለሁ? እንዳነዳት ነው የምሻለው። ስለዚህ ጌታ ለዚች ምድር እሳት ይዤ መጥቻለሁ፣ እሷም እንድትነድ እፈልጋለሁ። ያም እሳት መንፈስ ቅዱስ ነው። ሌላኛውስ አባቶቻችን እንደተረጎሙት ሌሎችም የቤተክርስቲያን ዓለም አቀፍ ሊቃውንት እንደተረጎሙት መንፈስ ቅዱስ እሳት ነው መባል እሳት እሾህን አጥፍቶ ከመሬት ጥሩ አዝመራን ያስገኛል። እሳቱ እሾሁን በልቷል። ገበሬው አላያችሁም? የገበሬ ልጅ የለም እዚህ ውስጥ እሾሁን ይቆጠቁጥና በእሳት ያቃጥለዋል። ከዚያ በኋላ ጥሩ አዝመራ ይሆናል እሾሁን ሲያቃጥልልን። መንፈስ ቅዱስም የኃጢአታችንን እሾህ አቃጥሎ ጥሩ አዝመራ ያደርገናል፣ ለፍሬ ያበቃናል። አሁን በጣም ብዙ ኩርንችት የበቀለብን ልንሆን እንችላለን። መንፈስ ቅዱስ ግን ያንን አጽድቶ ለቅሞ አቃጥሎ ትልቅ ፍሬያማ አዝመራ ለመሆን ያደርሰናል። መንፈስ ቅዱስ በዚህ መንገድ ይሰራል። ቃል ኪዳኑንም አያጥፍ። ሐዋርያትንም ብዙ ሾሃቸውን ለቅሞ ነው ለፍሬ ያበቃቸው እና በዚህ ዓለም ላይ አሁን ትልቁ በሽታ ተስፋ መቁረጥ ስለሆነ ነው ይህን ነገር የምናገር። እንኳን እናንተ ተስፋ የማይቆርጥ ሰው ማግኘት አሁን ከባድ ነው። ስለዚህ መንፈስ ቅዱስ በዚህ በእሳት መልኩ ይሰራል። ሶስተኛው መንፈስ ቅዱስ በእሳት መልኩ እኛ ውስጥ እንዴት ይሰራል የሚለው ቅናትንና ሙቀትን በመጨመር ነው። ቅናትና ሙቀትን በመጨመር አንድ ሰው መንፈሳዊ ነው የሚባለው እነዚህ ነገሮች ሲኖርበት ነው። ለመሆን መንፈስ ቅዱስ ሲያድል ነው። ሙቀት ማለት ይሄ ምንድን ነው የሚባለው? አልቅሱ አልቅሱ የሚል እዘኑ እዘኑ የሚል የጌታን መከራ አስቦ የሚቆረቆር ልብ፣ የቤተ ክርስቲያን ችግር የሚገደው፣ የተራቡት ጦም ማደራቸው፣ ሰዎች በግፍ መታሰራቸው፣ ስደተኞች መሰደዳቸው፣ ትውልድ መጥፋት የሚያሳዝነው እንደ ኤልያስ ለቤተ ክርስቲያን የሚቀና መሆን የሚችለው መንፈስ ቅዱስ ያድርበት። ያለ መንፈስ ቅዱስ መንፈሳዊ ቅናት አይገኝም። ይሄ የልብ መንደድ ማለት ነው። ታስታውሳላችሁ አይደል? የኤማውስ መንገዶች ምንድን ናቸው? ቀን ሙሉ ሲናገረን ነው አለ እሱ አይደለም ወይ? ነድደን ልበን ልባችን ሲነድብን አልነበረም ወይ አሉ። ከክርስቶስ በመንፈስ ቅዱስ የሚነገር ቃል ነው ልብን የሚያነደው። ያቺ የልብ መንደድ ናት ቅናት የምትባል። ቅዱስ ጳውሎስም አቴና እንደገባ መንፈሱ ተበሳጨበት ጣዖት ሲያበዙ አይቶ የሚለው ይሄ ቅናት። ቆሮንቶስ መልእክቱ ላይም እንደ ንጽሕት ድንግል ፋርኩክሙ ለአሐዱ ምት፣ ለአንድ ሙሽራ ለንጹሕ ድንግል አጫችኋለሁ፣ ያውም ክርስቶስ ነው የሚለው። እቀናላችሁ ይላል። ይህን ቅዱስ ኤፍሬም ሲተረጉመው ለአንድ ድንግል ለክርስቶስ አጫችኋለሁ ብሎ ለቆሮንቶስ ሰዎች የሚነግራቸው ይላል ቅዱስ ኤፍሬም እቀናለሁ እያለ ነው ይላል። ቅዱስ ጳውሎስ ሰው እናቱ ለአባቱ ብቻ ሚስት እንድትሆን ሌላ ወንድ ግን ቢመጣ እንደሚቆረቆረው እንደሚቀናው ጳውሎስ ለቤተ ክርስቲያን እንዲሁ ነው ይቀናል። ከዛ ቅዱስ ኤፍሬም መልሶ ጌታ ኢየሱስ ክርስቶስ ጳውሎስ አጭቶ እኔን ያንተ ሙሽራ አላደረገኝምን? ታዲያ ሌሎች ሲያበላሹኝ ለምን አትቀናም? እነዚህ ዲያብሎስን ነው እንደዛ የሚለው። እኔ እኮ ያንተ ሙሽራ ነበርኩ፣ ሌሎች ሲያበላሹኝ አትቀናም እንዴ ይላል ቅዱስ ኤፍሬም። እባክህ ቅናና ካለውበት አውጣኝ ይላል።
ይሄ ለምዕመንም ለቤተ ክርስቲያን አባትም ለጳጳስም ለመምህርም ለካህንም ለዲያቆንም ለመነኩሴም ለክርስቲያን ቅናት ከውስጥ የሆነ መቆርቆር የሚመጣው መንፈስ ቅዱስ ያድርብን። ያንንም የሚሰጠን ገና እንቀበለዋለን። መንፈስ ቅዱስ ይሄ ያላቸውን ሰዎች እየመረጠ ይጠራል ማለት አይደለም። ይሄንንም ይሰጣል። መንፈስ ቅዱስ ይሄንን ቅናት የሚያድል ነው፣ የሚለግስ ነው። ለዚህ ያበቃናል። ዝም ብለን ቀዝቃዛና ለዘብተኛ የነበርነውንም ለዚህ ማዕረግ እንድንበቃ ያደርገናል። መንፈስ ቅዱስ በእሳት ሲሰራ ይሄ ነው። የመጨረሻውና አራተኛው መንፈስ ቅዱስ በእኛ የሚሰራው በርግብ መልኩ ነው። በርግብ አምሳል አይደል የወረደው? በርግብ መልኩ በእኛ ሕይወት ውስጥ ይሰራል መንፈስ ቅዱስ። በርግብ መልኩ በርግብ መልኩ ወደኛ በእኛ ሕይወት ውስጥ የሚሰራበትን 3 መንገድ ብቻ ልጠቁማቸው። በርግብ መልኩ መንፈስ ቅዱስ ርግቡ ነው መውረዱ፣ እሳቱ ነው መውረድ፣ ውሃ መውረድ፣ በነፋስ አምሳል መውረድ። እነዚህ 4ቱ መውረዶች መንፈስ ቅዱስ በእኛ ሕይወት ውስጥ የሚሰራባቸው መንገዶች ናቸው። አንደኛው ደግሞ አራተኛው በርግብ መልክ ለእኛ ይሰራል። ርግብ በምትሰራበት መንገድ የመጀመሪያው ርግብ ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ያለውን ቃል አስታውሳቸዋለሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድር ሳለወት ራቀ፣ ምድር ግን አትታየም ነበር። ወጽልመት መልዕልተ ቀላይ፣ በውሃው ላይ በጥልቁ ላይ ጨለማ ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበር ይላል። ስለዚህ አሁን ምድር ባዶ ነበረች፣ አትታይም ነበር። በዚያ ላይ ውሃ ነበረበት፣ በውሃው ላይ ጨለማ ነበር፣ በላይ የእግዚአብሔር መንፈስ ሰፎ ነበር ይላል። ይህንን የቤተክርስቲያን ሊቃውንት ሲተረጉሙት ምድር ባዶ ነበረች ማለት ይሄ ጥሩ ነገር አለው የማይባል ሰው ነው። ባዶ ሰው ነው፣ ምንም የሌለው ነው። ይሄ ነገሩ ጥሩ ነው የማይባል ሰው፣ ባዶ ሰው እና የክርስቲያኖች ፈተናቸውም እነዚህ ሁለቱ ናቸው። ባዶነትና ጨለማ፣ ድንቁርና ማለት ነው። ባዶ ነበረች፣ ከዛ ጨለማ በላዩ ላይ ነበረበት። መሀል ላይ ቀላይ ኃጢአት ነው፣ ጨለማ ድንቁርና ነው። ባዶነት ምንም ጸጋ፣ ምንም ሁሉ ነገሩን ያጣ ተጎንድሾ ያለቀ ማለት ነው። ተመልምሎ ያለቀ ግንድ የሆነ የቀረው ጥሩ ነገር የሌለው ሁሉ የተበላሸበት ስለ ራሱም ተስፋ የሌለው ባዶ ሰው ማለት ነው። እንደሱ ነው። በጣም ደስ የሚለው ግን የእግዚአብሔር መንፈስ በዚህ ሁሉ ላይ ነበር። ሰው እንደዚህ ሁሉ ሆኖ ግን መንፈስ ቅዱስ አይለየው። የመንፈስ ቅዱስ ደግነቱ የሚገርመው በዚህ ነው። እንደዚህ ሁሉ ሆኖ የሰው ልጅ አንድ ነገር እስከማይቀረው ድረስ ተበላሽቶ መንፈስ ቅዱስ አብሮት ይኖራል። በላዩ እየሰፈፈ ይኖራል። በላዩ እንዲሰፍ ያደረገው ውሃው ነው። ጥምቀቱን መሰረት አድርጎ በላዩ ላይ ይኖርበታል። በዚህ ሰው ላይ ምንም ባዶ ቢሆን፣ ምንም ጨለማ ቢሆን፣ ምንም ኃጢአቱ ማይበል ቢሆንበት በጥምቀቱ ባህርነት ላይ የሰፈፈ መንፈስ ቅዱስ በሰው ሕይወት ውስጥ ይኖራል። ፍሬ እስኪያፈሩለት ድረስም ይታገሳል፣ ይጠብቃል። በክንፎቹም ሙቀት ይሰጠዋል። ክንፈ ጸጋው ነው። ከዚያ በኋላ ምድር ድብልቅልቅ ያለች ነበረች። ዝርክርክ ሕይወቱን አጥርቶ መልካም ምድር ያደርገዋል። ከምድር እስከዚህ እስከ ብሩህ ሰማይ ያለው ምድሩም ሁሉም የተደባለቀ ነበር። ሁሉ ነገሩ የተደባለቀበትን ሰው መስመር የሚያስይዝ መንፈስ ቅዱስ ነው። ከዚያስ ከአሁን ቀደም ተማምረንበት እናውቃለን። በዚህ ርዕስ ላይ ኦሪት ዘፍጥረት ምዕራፍ 8 ላይ ስትሄዱ ደግሞ ርግብ ማረፊያ አጥታ ትመላለስ ነበር አይደለም? ከኖህ መርከብ እየወጣች። ይሄ ምልልሷ ምንድን ነው? መንፈስ ቅዱስ የሰው ሰውነት ለሱ መግቢያ እስኪሰጠው ድረስ ይመላለሳል።
ሁልጊዜ ይመጣል። እና አንድ ሰው መንፈስ ቅዱስ እንዳልተለየው ምልክቱ ምንድን ነው ሲባል ኃጢአት ሲሰራ እየቆረቆረው መስራቱ ነው። አበው እንዲተረጉሙታል። ኃጢአት ሲሰራ እየቆረቆረው ከሰራ ይሄ ሰው መንፈስ ቅዱስ አልተለየው ማለት ነው። ቀጥሉበት አላልኩም፣ እንቀጥልበትም አላልኩም። አባባሌ መንፈስ ቅዱስ አልተለየንም። ሌላው ቀርቶ ሰው ኃጢአት ሲሰራ ሰው የሚደርስበት ከሆነ መንፈስ ቅዱስ አልተለየውም ማለት ነው። ምክንያቱም መንፈስ ቅዱስ አስደንግጦ ወደ እሱ ሊመልሰው ስለፈለገ እና እንግዲህ ከዚህ በላይ ምን ተስፋ አለ? ባዶ ሆነንም ደንቆሮም ሆነን ኃጢአት እንደማይበል እየተንጓለለብን መንፈስ ቅዱስ አይለየንም። መነሳት አለብን። አሁን እግዚአብሔር እንደው ፈቅዶ ረድቶን ወዶ ከዛሬው እሑድ በኋላ እንኳን እንደው ብትነሳ መልካም ነበር። 2 መንፈስ ቅዱስ በርግብ አምሳል ያልኳችሁ ይሄ መመላለሱ እና በጣም የሚገርም ነገር መንፈስ ቅዱስ በርግብ አምሳል ወረደ ስንል ርግብ በጣም ደግ ናት። እንደምታውቁት በጣም የዋህ ጫጭቶቿ ሁሉ ተበልተውባት ዝም ብላ ጎጆዋ የምትመጣ እንደ ርግብ ያለ ደግ እና ሁሉን ነገር አበላሽተን የማይለየን ተመሳሳይ ነው። አይቀየምም። አሁን አንድ ሰው ሄዶ ቤተክርስቲያን ኃጢአት ሰርቶ እንደሆነ ሆኖ እግዚኦ መሐረነ ክርስቶስ ቢል ሌባ አስመሳይ ውጣ አይልም። መንፈስ ቅዱስ እንደ ርግብ አይን አይኑን ያየዋል። ይሄ ልጅ ሊረባልኝ ነው ብሎ እንዲመለስ በቅንነት የሚያይ ፍጹም ደግ ነው የእግዚአብሔር መንፈስ። ጌታ ምንድን ነው ያላቸው? የሰማርያ ሰዎች ደቀ መዛሙርቱን አልቀበል ሲሉና ጌታን አልቀበል ሲሉ ምንድን ነው ያሉት? ነጎድጓድ ወርዶ ይብላቸው አሉት። ጌታ ምን አይነት መንፈስ ነው ያለባቸው አላቸው። የኔ መንፈስ እንደዚህ አያረግም ማለት ነው። የእግዚአብሔር መንፈስ የጭካኔ፣ የቁጣ፣ የነፍስ መግደል፣ የይበለው የያጥፋው መንፈስ አይደለም። የእግዚአብሔር መንፈስ የይቅርታ ነው። ምን አይነት መንፈስ ነው ያለባቸው ያላቸው ደቀ መዛሙርቱን ጌታ ለዚህ ከየት የመጣ ከወዴት ያለ መንፈስ ነው እንደሚያስብላቸው። የእግዚአብሔር መንፈስ ግን የርኅራኄ መንፈስ ነው፣ የይቅርታ መንፈስ ነው፣ የስርየት መንፈስ ነው። ስለዚህ ምን እናድርግ ነው ያላቸው ሲሉት የሐዋርያት ሥራ ምዕራፍ 2 ቁጥር 29 ላይ ታነቡታላችሁ። ምን እናድርግ ሲሉት ቅዱስ ጴጥሮስን ንስሐ ግቡ፣ ይቅርታውን ነው መንፈስ ቅዱስን ይቅርታውን ንስሐ ግቡ፣ ይቅርታም ታገኛላችሁ፣ ከዚህ ጠማማ ትውልድም ዳኑ፣ በንስሐ ተመለሱ አላቸው። መንፈስ ቅዱስ የይቅርታ መንፈስ ነው። በጣም አባቶቻችን ሊቃውንት ይሄን የርግብ ቃል አንስተው ሲተረጉሙ መኃልየ ዘሰሎሞን ምዕራፍ 1 ቁጥር 15 ያለውን ቃል አምጥተው ብዙ የሚተረጉሙት ሊቃውንት አሉ። አዕይንትኪ ዘርግብ የሚለው አይኖችሽ እንደ ርግብ ናቸው የሚለውን እንግዲህ ስለ ድንግል ማርያም ሲሆን ብዙ ትርጉም አለው፣ ስለ ሌላውም ሲሆን ብዙ ትርጉም አለው። ስለ ሌላውም ብዙ ትርጉም ስለ መንፈስ ቅዱስ ሰጥተው ሲተርጉም አይኖችሽ እንደ ርግብ ናቸው የሚለው አይኖችሽ የምትባል ምእመን ናት ይሉና የክርስቲያን ነፍስ ናት ይሉና አይኖችሽ እንደ ርግብ ናቸው የሚለው መንፈስ ቅዱስ ነው። ምእመንን ኃጢአት ውስጥ ሆና እንኳን እንደኔ ነሽ ይላታል። እኔን መስለሽ በጥምቀት የተወለድሽ ነሽ፣ ነገም እኔን ትመስያለሽ ይላል። ሁልጊዜም የራሱ አምሳል አድርጎ ያያቸዋል። መንፈስ ቅዱስ ከተጠመቁ ጀምሮ የራሱ አምሳል አድርጎ ያያቸዋል። እሱን ለመምሰል እስኪበቁ ድረስም ካጠገባቸው አይርቅም ብለው ይተረጉማል። ስለዚህ መንፈስ ቅዱስ አሁን ዛሬ እዚህ የተሰበሰብነውን በአጠቃላይ በክርስቶስ ክርስቲያን ተብሎ የተጠራውን እልከኛ ልብ የሌለውና ንስሐን የሚጠላ ለንስሐም የሚዘገይ ካልሆነ በስተቀር መንፈስ ቅዱስ ዛሬም ልጆቹ አድርጎ ነው የሚያየው። ጦጣ ልጇን ጦጣ አድርጋ ታያለች። ምኗ ነው ልጇ? ዝንጀሮ አድርጋ ታያለች። ወፍም ወፍ አድርጋ ታያለች። መንፈስ ቅዱስም እንደ ራሱ አድርጎ ያየናል። የመጀመሪያ ጥምቀታችን ስለሚያይ እሱ ነው አይኖች እንደ ርግብ ናቸው ብሎ የተናገረው። እንግዲህ መንፈስ ቅዱስ በእኛ ሕይወት ውስጥ እንዲህ የሚሰራ ከሆነ
ከኛ ምን ይጠበቃል? 3 ነገር ተናግሬ ትምህርት ልጨርስ። አጭር ነገር ከኛ የሚጠበቀው ምንድን ነው? መንፈስ ቅዱስ በእኛ ሕይወት ውስጥ እንዲሰራ ምንድን ነው የሚጠበቅብን? 3 ነገር የመጀመሪያው አለማሳዘን ነው። ኤፌሶን ምዕራፍ 4 ቁጥር 30 ኢታምዕዎ ለመንፈስ ቅዱስ ዘቦቱ ሀተቡክሙ አመድህንክሙ፣ እናንተን ከክህደት በለዩበት ቀን እናንተን ያከበሩበትን መንፈስ ቅዱስን አታሳዝኑት። መንፈስ ቅዱስን ማሳዘን ምንድነው? ዝቅ ብሎ መራራ ነገር በእናንተ ማይኖር ቁጣ ይላል። በተለይ መንፈስ ቅዱስን የሚያሳዝነው ቂም ነው። ቂምን ነቅሎ መጣል ያስፈልጋል። ክፉ ልቡና፣ ቂምና ቅናት፣ ምቀኝነት፣ እነዚህ 3ቱ አደገኞች ናቸው። ባለፈው በአብይ ጾም ስለ ቅዳሴ ስንማማር ተማምረንባቸው። እነዚህ ቅናት፣ ምቀኝነትና ቂም አደገኛ ናቸው። እነሱን ይሄ መንፈስ ቅዱስን ያሳዝነዋል። ምክንያቱ መንፈስ ቅዱስ ርግብ ነው። ርግብ ደግሞ ምንድን ናት? የዋህ። ርግብ የዋህ ናት። መንፈስ ቅዱስ የዋህ ነው። እኛ ቂመኛ ስንሆን ያሳዝን፣ አይገጥምም። ጠባያችን ከእሱ ጋር አይገናኝም። ስለዚህ ጥሎን ይሄዳል። መንፈስ ቅዱስን አታሳዝኑት። ሰምታችኋል? ቂም በመያዝ። ሁለተኛ መቅደሱን በመጠበቅ 1ኛ ቆሮንቶስ ምዕራፍ 3 ቁጥር 17 ሰውነትን በንጽህና መጠበቅ ነው። ሰው 2 አይነት ንጽህና ይኖረዋል። መጀመሪያ ከተፈጠረ ጀምሮ የያዘው ንጽህና አለው። በኃጢአት አድፎ በንስሐ ያገኘዋል፣ እሱንም መጠበቅ። አንድ ሰው ንስሐ ከገባበት ቀን ጀምሮ ልክ እንደ 40 ቀን ሕፃን ንጹህ ሰው ነው የሚሆነው። እሱን መልሶ ላለማሳደፍ መጠበቅ። 1ኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ያው ኢታምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ መሆናችሁን አታውቁም ወይ? ስለዚህ የመንፈስ ቅዱስን ቤት ደግሞ ማንም ቢያፈርስ እሱ ደግሞ እግዚአብሔር ደግሞ ያን ሰው ያፈርሰዋል። ስለዚህ መቅደሱን መጠበቅ፣ በተቻለን መጠን በንስሐ ታጥበን ነጽተን ሰውነታችንን ከሚያረክስ ነገር መጠበቅ። 3ኛ እንጨት እየጨመርን እሳቱን ማንደድ። እንጨት እየጨመርን እሳቱን ማንደድ። ይሄ ማለት መንፈስ ቅዱስ እሳት ከሆነ ትንንሽ ስራዎችን መስራት ስንሰራ እነዚያ ይነዳሉ። የሁላችሁ የእግዚአብሔር ሰዎች ሰው ኃጢአተኛ ሆኖ መልካም ይሰራ አይስራ ሲባል ኃጢአተኛም ሆኖ መልካም ከሰራ በውስጡ እንደ ትንሽ እሳት ተዳፍና ያለችውን ጸጋ የመንፈስ ቅዱስ ሀብት መልካም በሰራ ቁጥር ኃጢአተኛም ሆኖ መልካም በሰራ ቁጥር እንጨት ይጨምርባታል። እሷ መንደድ ስትጀምር እሾሆቹን እሷ ታቃጥልለታል። ስለዚህ ሰው ቢያንስ ክፉ አይሆን፣ ኃጢአት አይስራ። ከሆነም ደግሞ እስኪወጣም ድረስ መልካም መስራትን አለመታከት ነው። በጎ ነገሮች በተለይ ምን ይባላሉ? በተለይ ስውር እርዳታን መስራት በጣም ጥሩ። ስውር እርዳታ፣ ሰውን መርዳት። እስኪ አሁን በዚህ ጾመ ሐዋርያት በቃ ለሰዎች መልካም ማድረግ የሚል እቅድ አቅዱ። ካቃታችሁ ደግሞ ክፉ አታርጉ ለሰዎች። ይሄንን ጾመ ሐዋርያት ለሰው መልካም በማድረግ አሳልፋለሁ። በምችለው ነገር መልካም ማድረግ እንግዲህ ጋቢ ልገዝቼ ላልሰጠው እችላለሁ። በነገር አለመውጋትም ሸጋኩ። እሱም ቢያንስ ሰላሙን ከሰጠነው ይበቃዋል እኮ ለአንድ ሰው። ስለዚህ ምን ማድረግ ነው ስትሉ መልካም ማድረግ። ያን ጊዜ መንፈስ ቅዱስ እንደ እሳት ይነዳል፣ በእኛ እየነደደ ይመጣል። ክፋታችን መቼ እንደነቀለች ሳናውቃት ኃጢአታችን፣ ልማዳችን ጥላን ትሄዳለች። እሱን ማድረግ በጣም በጣም መልካም ነው። የመጨረሻው ምስጢራትን መሳተፍ። ምስጢራት ንስሐ አንዱ ምስጢር ነው። ቁርባን አንድ ምስጢር ነው። በዋናነት አሁን ለኛ የሚጠበቁብን እነዚህ ሁለቱ ናቸው። ንስሐና ቅዱስ ቁርባን እና ማስቀደስ እና ይሄ
ስርዓት አምልኮ ላይ መሳተፍ። ስርዓት አምልኮ ማለት በመንፈስ ቅዱስ የታዘዙ ትእዛዞችን ማክበር፣ የጾም ሰዓትን መጠበቅ፣ ቅዳሴና ኪዳን ላይ መገኘት፣ ቤተ ክርስቲያን ማዘውተር። የሐዋርያት ሥራ ምዕራፍ 2 ላይ ምን ቃል አለ? ያ ጥቅል ነፋስና የተከፋፈለ የእሳት ላንቃ መጣ ካለ በኋላ እነሱ ያሉበትን ቤት መላው ይላል። እነሱ ያሉበት ቤት ማለት ሐዋርያዊት ቤተክርስቲያን ናት። መንፈስ ቅዱስ የት ሞልቶ ይኖራል ቢባል በሐዋርያት ቤተክርስቲያን ሞልቶ ይኖራል። ስለዚህ ከቤተክርስቲያን ጋር ህብረት መፍጠር፣ ቤተክርስቲያን ባለችበት መንፈስ ቅዱስ ይኖራል። ወበህየ በውእቱ መካን ንኔጽሮ ለመንፈስ ቅዱስ በመካን ሀባ አለው ቦቱ አብ ወወልድ። ሃይማኖተ አበው ምዕራፍ 32 ቁጥር 39 ላይ ቅዱስ ባስልዮስ ዘቂሳርያ አብ መንፈስ ቅዱስ ባሉበት አብና ወልድ ባሉበት ቦታ መንፈስ ቅዱስን በዚያ እናየዋለን ብሎ ይናገራል። በጌትነታቸው በእነሱ ስልጣን እናምነዋለን። እነዚህን ስናደርግ መንፈስ ቅዱስ ከኛ ጋር ይሆናል። የመጨረሻ ግን ቅዱሳንን መለመን ጥሩ ነው። ቢያንስ አንድ የምንማጸነው ቅዱስ ማበጀት ጥሩ ነው። አንድ የምንማጸነው ቅዱስ መንፈስ ቅዱስ ያደረበት ማለት ነው። መንፈስ ቅዱስ ያደረበት ሰው አንድ ቅዱስ። ከዚህ ሁሉ ግን ከዚህ ሁሉ ታላቋ ድንግል ማርያም ናት። እንደምታውቁት ምንድነው የሚለው? ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ መላባት ይላል ሉቃስ ወንጌል ምዕራፍ 1 ላይ። በኤልሳቤጥ ላይ መንፈስ ቅዱስ የመላባት ከምን ጀምሮ ነው? ድንግል ማርያም እንዴት ዋልሽ ካለቻት ጀምሮ። እመቤታችን ሰላምታ ስትሰጣት መንፈስ ቅዱስ በኤልሳቤጥ መላባት። ስለዚህ ድንግል ማርያም ድምጿ በተሰማበት ሁሉ መንፈስ ቅዱስ መልቶ ይኖራል እና አባ ጊዮርጊስ ዘጋስጫ የሚናገረው አንድ ጥሩ ነገር አለ። ምንም እንኳን ጎስቋሎችና የረከስን ብንሆን የድንግል ማርያምን ድምፅ ሁልጊዜ መስማት ጥሩ ነገር። እውነቴን ነው የምናገር፣ ሁልጊዜ መስማት። ምንም የፈለገ መራራ ቀን ብንውል፣ ለእግዚአብሔር የመረረ ቀን መራራ ሌሊት ብናድር፣ የድንግል ማርያም ድምፅ ግን መንፈስ ቅዱስን ይዞ ይመጣል። እሱም ውዳሴ ማርያም መድገም፣ ቅዳሴ ማርያም መድገም፣ አርጋኖን መድገም ነው። የእሷን ስም ስንሰማ መንፈስ ቅዱስ በዚያ ስም ላይ አድሮ ወደኛ ይገባል። ማርያም ደህና አደራችሁ ብላ መንፈስ ቅዱስ በደጅ አይቀርም፣ አብሮ ይገባል። ከእሷ ድምፅ ጋር መንፈስ ቅዱስ አብሮ ወደ ሰው ልጅ ሕይወት ይገባል። በውስጣችን ለኤልሳቤጥ ጽንሷን፣ ለእኛ ልባችንን ይቀሰቅሳል። መንፈስ ቅዱስ በድንግል ማርያም ድምፅ ይገባል። በሴቲቱ ድምፅ በኩል በሔዋን በኩል መንፈስ ቅዱስን እንዳጣ ነው፣ በሴቲቱ ድምፅ በኩል መንፈስ ቅዱስ ወደዚህ ዓለም ገባ። ስለዚህ እንደዛ ስናደርግ፣ ምክንያቱም እሷ ላይ ኢየሱስ ክርስቶስ አለና እና አባ ጊዮርጊስ ነው ይናገራል። ነፍሴ ትፈቅድ ገቢረ ትእዛዙ ለእግዚአብሔር ወፍትወተ ሥጋዬ ይሄይላ። ነፍሴ የእግዚአብሔርን ፈቃዱን ልትሰራ ትወዳለች፣ የሥጋ ፈቃድ ግን ይሰለጥንባታል፣ ያይላታል ብሎ ከዚያ በኋላ ነገር ግን ብሎ እመቤቴ ሆይ እንደኔ ያለ ኃጢአተኛ የለም፣ እንዳንቺም ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ስለዚህ ይህንን ስንል መንፈስ ቅዱስ በእኛ ላይ ይመጣል። ይገርማችኋል፣ ዛሬ በቅዱሳን ሐዋርያት ላይ መንፈስ ቅዱስ እንዲወርድ ማዕከል ላይ ሆና የነበረችው ድንግል ማርያም ናት። መንፈስ ቅዱስ በሐዋርያት ላይ ወረደ ከማለቱ በፊት ከኢየሱስ እናት ከማርያም ጋር ሐዋርያትም ለጸሎት ይተጉ ነበር ይላል። ይህን ከተናገረ በኋላ ምዕራፍ 2 ሲደርስ መንፈስ ቅዱስ ወረደባቸው ይላል። ከድንግል ማርያም ጋር የተጋ ሁሉ መንፈስ ቅዱስ ይወርድበታል። ስለዚህ ምንም ብንሆን የእመቤታችንን ድምፅ ሳንጠራ መዋል የለብንም።